ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እና ሩታዬ ዛሬ ኢንስታግራም ላይ እንግዲህ ፎቶ ለጥፋለች እና ይሄ ፎቶ ማለት እኔ ኢንስታግራም ላይ ነው ያየሁት፣ ገና ዩቲዩብ አልገባውም ማለት ነው። እና ዩቲዩብ ላይ ልለጥፍ ትችላለች። ነገር ግን ብዙዎቻችሁ በስመ አብም አላሁ አክበርም በስምላህ ምናምን ልትሉ ትችላላችሁ፣ እግዚኦም ልትሉ ትችላላችሁ። ይሄ ያለ ነው፣ ሀበሻ ስንባል ያለ ነው። ነገር ግን ደግሞ ማለት ነው ሩታዬ መልእክቱን ለማን እንደምታስተላልፍ በእርግጥ ሁላችንም የሩታ እህቶች ሁላችንም እናውቃለን። አይገርመንም፣ አይጨንቀንም። ገባችሁ አይደለ? ምክንያቱም አብዛኞቻችሁ እርግዝና ውሸት ነው፣ እርግዝና ጨርቅ ጠቅልላ ነው። ሩታ እርጉዝ ከሆነች አለች የፍቅር ደጋፊ በደንብ ታውቂኛለሽ፣ ትሰሚኛለሽ፣ አቅሻለሁ። ስለዚህ አብሶ አንቺ ኢቭን በጣም ማለት ነው ታቋታለች። ትንሱ ነው ማን ነው የምትባለው 20K ያለሽ ታውቂኛለሽ። እና ስምሽን ጠርቼ ነው የምናገረው፣ ምክንያቱም በጣም ስላበዛሽ ማለት ነው። አብዛኛው ጊዜ በየኮሜንቱ እየሄድሽ በኔ ቤትም እየመጣሽ በቤትሽም ሩታ እርጉዝ ከሆነች እኔ እየፈለጋችሁትን እቀጣለሁ እያልሽ እየዞርሽ ምትኮምቺ አንቺ ነሽ አብዛኛው ማለት ነው። ሌሎቹ ደግሞ እንዳለ የፍቅር ደጋፊዎች እንዳለ ማለት ነው። አብዛኞቻችሁ ፍቅር ሩታ እርጉዝ አይደለችም እያለች ነው። ገባችሁ አይደል? የሚያወሩት እንደዛ እያሉ ነው የሚያወሩት። እና ይሄ መልእክት ለእናንተ ነው ከገባችሁ ማለት ነው እንጂ ሩታ መገላለጥ አምሯት ወይም ደግሞ ሆዷን መሳይት አምሯት ወይም ደግሞ ፈልገው አይደለም። ገባችሁ? ግን ይሄ የፍቅር ደጋፊዋ ግን ማለት ነው የፈለጋችሁትን እቀጣለሁ ያልሽውን እንድትቀጭ ፈልጋለሁ። የምትቀጭው ምን እንደው ታውቃለሽ? ካንቺ ምንም አንፈልግም፣ ካንቺ ገንዘብ አንፈልግም፣ ወይም ደግሞ ካንቺ የሆነ ነገርን አንፈልግም። ውሸትሽን አቆሚ። 2018 ማለት ነው ውሸት ማቆሚያ ጊዜ አድርጊው። ገባሽ አይደለ? በውሸት መማልን አቆሚ። ላንቺ ነው ምነግርሽ የፍቅር ደጋፊ ባይ ወይም ደግሞ ብቻ ስምሽን አላቅም። ከዚህ በፊት እኔንም ሩታንም ዘግዝቀሻለሁ ዩቲዩብሽ ላይ፣ ግን ከዛ በኋላ እርቅ አውርደናል። ነገር ግን አሁን ደግሞ በሩታ ነው አብዛኛው ጊዜ ሩታ እንደዚህ ናት፣ ሩታ አላረገዘችም፣ ሩታ እንደዚህ አብዛኛው ቴከር አድርጌ ወይም ደግሞ ትኩረቴን ሰጥቼ ማወራ ላንቺ ስለሆነ ነው። ገባሻ? ትምህርት እንዲሆንሽ ነው። ገባሽ? አንቺም ሴት ነሽ። እርግዝና ያንቺ እርግዝና ሊያስታውቅም ይችላል። ወይም ደግሞ ሰው ራሱ ሳያቅ ልትወልጂ ትችያለሽ፣ እርግዝናሽ ራሱ ማለት ነው። ሴቶች ብዙ ጊዜ እርግዝናታችን ወይም ደግሞ ግዴታ እንደ እናቶች የእናቴ ሆድ ትልቅ ነው የኔ ለምን ትልቅ አልሆነም ብለን ማውራት አይገባንም። ስለዚህ ሴት የሆናችሁ አፋችሁን እንድትዘጉ፣ ሴት የሆናችሁ በኔስ ቢደርስ ብላችሁ እስቲ ወደ እግዚአብሔር እንድትጸልዩ፣ አብሶ የፍቅር ደጋፊዎች ማለት ነው። ገባችሁ አይደለ? ውሸት ከመማል በውሸት ሄዳችሁ ኮሜንት ላይ እንደዚህ ቀጣለሁ ከማለት ካንቺ በሬ አንፈልግም፣ ቤት አንፈልግም፣ ወይም ደግሞ ወርቅ አንፈልግም። ገባችሁ አይደለ? ግን ውሸትሽን አቆሚ። ሳታቂ ሄደሽ በየኮሜንቱ ወይም ደግሞ በየቦታው እኔ ቀጣለሁ፣ እኔ እንደዚህ ሆናለሁ፣ ሩታ እርጉዝ አይደለችም አትቤ። ገባሽ? አሁን ትሸማቀቂያለሽ። ስጋሽ አይደለም ብቻ ነፍስሽ ሁላ ይሸማቀቃል። ስጋሽ ብቻ አይደለም። ገባችሁ አይደለ? የእውነት እኔ በፍቅር መስራት ያቆምኩ ለምን እንደው ታውቃላችሁ? እኔ ፍቅር ጠፋች እንፏ ጠፋ እንደዚህ ስሪ ሲሉኝ እሰራለሁ። የእውነት ለመናገር ማለት እኔ ክፋት የለብኝም። ግን ብዙ ጊዜ ስለ ፍቅርም ሰርቼ እንኳን ማለት ነው ምስጋና የለም። መጥቶ ምን ይላሉ? ፍቅር እኮ እንደዚህ ስትሰደብ ጸጣሽ፣ እንደዚህ እኮ እኔ ያወራሁትን ቪዲዮ ወይም ደግሞ የኔን ቪዲዮ ሳታዳምጡ መጣችሁ አታውሩ። ሲቀጥል ደግሞ አንድ ሰው እኔ አስገድዶኝ ቪዲዮ ስሪ የሚለኝ አይችልም። ግን ኮሜንት አይቼ እንኳን እሰራ ነበረ። ግን የኔን ቪዲዮ ሳታዩ ደግሞ ትመጡና ማለት ነው ለእንትና እንደዚህ እያሽቃበሽ ነው ለፍቅር ግን እንደዚህ አሰሪም ብላችሁ ስላወራችሁን እኔ ያቆምኩት። ገባችሁ አይደለ? ግን ማለት እስቲ ሰው ሁኑ፣ ሰውኛ ሁኑ። ተውት በቃ የበፊቱን ነገር ተው። ደጋፊ አትበሉ። ገባችሁ አይደለ? እስቲ ወደ ራሳችሁ ተመለሱ። እስቲ ደግነት፣ እስቲ ጥሩ ሰው ሁኑ። ገባችሁ? እና ሩታ አሁን ሆዷን ገልጣ የመጣችሁ ሆዷን መግለጥ ወይም ደግሞ ሆዷን ማሳየት ፈልገ አይደለም። ለእናንተ ነው መልእክቱ፣ ይግባችሁ የሚገባችሁ ማለት ነው። ብቻ እንደዚህ እኔ ምንም ትሁን ብቻ ደስ ብሎኛል። አይ አም ሶ ሃፒ። ግን አብዛኛው ደግሞ የፍቅር ደጋፊዎች ደግሞ ይሄንን ማለት ለእናንተ ነው። ገባችሁ አይደለ? ሲጀመር ሩታ ለእናንተ ብላ አትኖርም። ግን አብዛኛው ጊዜ እኔ ቀጣለሁ፣ ሩታ እርጉዝ አይደለችም፣ ሩታ ጨርቅ ነው ጠቅላይ የመጣችው፣ ሩታ ፊኛ ነው ምናምን ብላችሁ አብዛኞቻችሁ በፊት ፕራንክ ከፈረንጁ ጋር የሰራችሁን ሁሉ እያመጣችሁ እየለጠፋችሁ ስለሆነ ለእናንተ ትምህርት እንዲሆን ነው እያመጣችሁ። ግን ብትገላለጥም ደግሞ ሆዳ ነው። ሲቀጥል ደግሞ ብዙም ሰው አድርገዋል። ግን እሷ ደግሞ ሰው አደረገ ብላ ማድረግ የለባትም። ግን አብዛኛው ደግሞ ሰው ደግሞ ማለት ነው እሳት ውስጥ ይከታችኋል። ታውቃላችሁ ሰው ስንባል በምላሳቸው እሳት ውስጥ ነው የሚከቱት። እንደውም ሩታ በጣም ታጋሽ ናት ብዬ አስባለሁ። ምክንያቱም በጣም ብዙ ነገር ተብላለች፣ በጣም ብዙ ነገር ማለት ነው።
እስካሁን ራሱ ሆዷን አለማሳየቷ የሆነ ለመናገር ሩታ ሆና ነው። ግን ሌሎች ሰዎች ብትሆኑ ይሄው እኔ እርጉዝ ነኝ ብላችሁ ቪዲዮ ላውላ ትገልጡ ነበር ብዬ አስባለሁ ማለት ነው። እና ሩታ እርጉዝ ከሆነች እኔ ቀጣለሁ፣ እኔ በሬ እንደዚህ ያለው ወርቅ ገዛለሁ ያላችሁ ሁላ እናግዙ። አሁን ኮሜንት ላይ ገዝታችሁ አስቀምጡ ማለት ነው። ሩታ ቤት ኢንስታግራም ላይ ሌላ ነገር መናገር አልፈልግም። ሌላኛው ደግሞ የአብርሽ ዝንቦች ደግሞ ቲክቶክ ላይ ማለት ነው አላችሁ ታውቃላችሁ ያላችሁት ማለት ነው። ሌሎች እንዳለ ተመልሰዋል ሲጀመር ማለት ነው። ግን እናንተም ደግሞ ማለት ነው ፊኛ አድርጋችሁ ምናምን እንትን የምትሉት ደግሞ ማለት ነው አሁን ይግባችሁ። እንግዲህ ማለት ገለዋን የሚመስል ቆዳ ለጥፋ ነው የመጣችሁ እርግዛ አይደለችም ልትሉም ትችላላችሁ ብዬ አስባለሁ በአሁን ሰዓት ማለት ነው። እና ምን ማለት ፈልጌ ነው እንግዲህ ሆዷ ነው በደንብ ይዩት ዙም አድርጋችሁ ወይም ደግሞ ሺን ላይ ገዝታ ነው ልትሉም ትችላላችሁ፣ ወይም ደግሞ ጎግል ላይም ገዝታ ነው ልትሉ ትችላላችሁ። ቀርጻችሁ ወስታችሁ እዛ ላይ ለጥፉ ማለት ነው። ገባችሁ እርግዝናዋን ለማወቅ ማለት ነው። እና ሌላ ሰው ደግሞ አስመሳይ ምናምን የሚል ሰው ደግሞ መጥቷል። ጋሽ እንትና ማለት ነው ጋሽ መልክ ጠፉ ታውቃላችሁ። ከሩታ ጋር ከተጣላ በኋላ መልክ ጠፉ የሆነ ሰውዬ እንግዲህ አስመሳይ ብንሆን እኛ ሁላችንም የራሳችሁን እስቲ ይዩት ምናምን ብሎ መጥተዋል ማለት ነውና የሆነ ለመናገር አስመሳይ ማን እንደሆነ በደንብ እናውቃለን። አንድ ሰው ወይም ደግሞ ሁላችንም አስመሳይ ብንሆንም ግን ለገንዘብ ለዝሙት ብለን እንዳንተ ደግሞ አልተገዛንም። እግዚአብሔርን ትተን ለገንዘብ አልተገዛንም። ገባ አይደለ? ከገባ ማለት ነው እናውቃለን። ብዙ ሰዎች አስመሳይ ልንሆን እንችላለን፣ ግን እንዳንተ ለገንዘብ አልተገዛም። እግዚአብሔርን ትቶ ለእግዚአብሔር አስመሳይ አልሆነም። የእግዚአብሔርን ስም እየጠራ አልሸቀለም። ገባ አይደለ? ማለት አስመሳይ ምናምን ብለ ማንን ለመንካት እንደሆነ እናውቃለን። ይሄንን ሁላችንም እናውቃለን እና ብዙዎቻችሁም ደግሞ ታውቃላችሁ። ግን ትላንትና ሚስቱን እየለመነ ሚስቱን እንታረቅ እያለ አብረሽ ካንቺ ጋር ልሁን እያለ ስትወልጂ ድረስ ካንቺ ጋር ልሁን እያለ ምናምን እያሽቃበጠ ነበረ ካያችሁት ማለት ነው። ዛሬ ደግሞ እንግዲህ እሷንም ለመንካት ይሁን ኦዲየንሷንም ለመንካት ይሁን አላቅም አስመሳይ እንደዚህ እያለ መጥተዋል ማለት ነው። እና ምን ማለት ፈልጌ ነው እኔ እነሱን የሆነን ለመናገር ማለት ነው ዩቲዩብ እንዳይቀዘቅዝ ብዬ ነው እንጂ የነሱን ማለት ሁለቱም አንድ ላይ ሲመጡ ቪዲዮ ምሰራው ወድጄው አይደለም። እነሱ እንዴ ልንገራችሁ እንዴት እንዳስጠሉኝ ማለት ነው የሆነን ለመናገር። ምክንያቱም የሆነ አስመሳይ እሱ ነው ራሱ ነው ማለት አንድ ሰው ማለት ነው ራሱን ይገልጻል። ገባችሁ አይደለ? የራሱን ጥፋት ለሰው ያወራል። ራሱ የሚያደርገውን መጥቶ ኮሜንት ላይ ይሳደባል። ራሱ የሚሰራውን ማለት ነው። እና እሱ አስመሳይ ስለሆነ ነው እንደ አንዳንድ አስመሳይ ሰዎች ወይም ደግሞ እንደ አስመሳይ ምናምን ብሎ የተናገረው ማለት ነው። ምክንያቱም ዩቲዩብ ላይ ትላንትና ዛሬ የሰራው ቪዲዮ ሌላ ነው አስመሳይ ሆኖ፣ ነገ ደግሞ ሌላ ቪዲዮ ደግሞ አስመሳይ ሆኖ ስለሚሰራ የራሱን ጸባይ የራሱን ገልጽ ነው ወይም ደግሞ ራሱን የሚመለከተውን ጸባይ ነው የገለጸው እንጂ እኛን የሚመለከት አይደለም። ገባችሁ? ማንም ሰው አስመስሎ ለእግዚአብሔር አስመስሎ ለሰው ብሎ ገንዘብ ወይም ደግሞ ዝሙት እየሰራ በእግዚአብሔር ስም እየማለ ማንም ሰው እንዳንተ አይሸቅልም። ከገባ ማለት ነው። እና እንግዲህ ሩታዬ መጣለች ዛሬ በቪዲዮ ብትመጣ ደስ ይለናል። ሩታዬ በራስሽ ቤት ብትመጪ ደስ ይለናል። ከመጣሽም መጣሽ ካልመጣሽም ብቻ ባለሽበት ሰላም ሁኚልን የኔ ውድ እህታችን። እንወድሻለን። ባይ ባይ የኔ ቤተሰብ ሰላማችሁ ይብዛልኝ።